የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አውደ ግንባሮች ድል እየቀናው እንዳለም ተገልጿል። ከየቀጠናዎቹ ከሚደርሱን መረጃዎች ለማወቅ እንደተቻለው የአብይ አህመድ ሰራዊት እንዲሁም የአማራ ክልል ሚሊሻና አድማ በታኝ በአማራ ፋኖ የተለያዩ አደረጃጀቶች በሚደርስባቸው ጥቃት ከፍተኛ ኪሳራ እየገጠማቸው እንዳለ ተመልክቷል። የአማራ ፋኖ ብሔራዊ ንቅናቄ መጠነ ሰፊ ሰራዊት አስመርቋል። በዚህ የሰራዊት ምርቃ ላይ የተገኙት የፋኖ አመራሮች የአማራ ህዝብ የሚጠብቀው ሰራዊት በተሟላ ሁኔታ እየተዘጋጀ ነው፣ በቅርቡ መጠነ ሰፊ ጥቃት በአገዛዙ ሰራዊት ላይ እንደሚከፈት ነው የገለጹት። ተመልካቾቻችን አብራችሁን በመቆየት መረጃዎቹንና ትንታኔዎቹን እንድትከታተሉ እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ነው ያለው። ከአማራ ፋኖ ብሔራዊ ንቅናቄ ምርጫን አስመልክቶ ካወጣው መግለጫ እንጀምር። በአጠቃላይ ለፓርቲዎች ነው የተላለፈው መልእክት። ስለ ምርጫ ብላችሁ አማራ ክልል ከመጣችሁ እርምጃ እንወስድባችኋለን ነው ያለው። አፋብን እስቲ በዝርዝር እንመልከተው። አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ የኢትዮጵያ ህዝብም ይሁን መከራውን እየተጋፈጠ ያለው የአማራ ክልል ህዝብ ሲጠብቀው የነበረ ነገር ነው። አሁን የአማራ ክልል ህዝብ ከፍተኛ የሆነ ራሱን ለመከላከል ትንቅንቅ ላይ እያደረገ ባለበት ሰዓት፣ ሰላም በሌለበት፣ ኢኮኖሚው ሙሉ በሙሉ በወደመበት፣ የመንግስት ስራ ተቋርጦ የመንግስት ሰራተኛው በቤቱ በሚከፈል ከአንድ ከተማ ወደ አንድ ከተማ በፍጹም መንቀሳቀስ በማይቻልበት በክልሉ ላይ ኢኮኖሚው ሙሉ በሙሉ በተቋረጠበት ሁኔታ የመንግስት ሰራተኛው ብቻ ሳይሆን ተማሪው ትምህርት ቤት በማይሄድበት እያንዳንዱ የኢትዮጵያ ዜጋ በተለይ በአማራ ክልል ላይ ጠምጦም እንኳን ቤቱ እየሄደ የሚገለው ሰራዊት 11 እዝ ሰራዊት ተሰማርቶ በሚገኝበት በዚህ ሰዓት ምርጫን ለማድረግ የብልጽግና አገዛዝ እየተንቀሳቀሰ እና በሰፊው ለመንቀሳቀስ መጀመሩ ወደ ግጭት ሊያመጣ የሚችል እንደሆነ የኢትዮጵያ ህዝብም የአማራ ህዝብም ጠንቅቆ ያውቃል። የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነቱ በኩል ያሰራጨው መረጃ ወቅቱን የዋጀ በትክክል እያንዳንዱ መልእክት ለሚመለከተው አካል ያደረሰና ይህን ተላልፎ የሚገኝ ግን እርምጃ የሚወሰድበት መሆኑና በተለይ አገዛዙ ብልጽግና ፓርቲ ምርጫን ለሽፋን ለተጨማሪ 5 ዓመታት የአማራን ህዝብ ለመጨፍጨፍና ለመጨረስ ሰርቲፊኬት የሚያገኝበት ነው ያለው። ነገር ግን ይሄን አጅቦ የሚንቀሳቀሱ የፖለቲካ ፓርቲዎች በአማራ ክልል እንቅስቃሴ ቢያደርጉ ውርድ ከራሳቸው ብሏል። ምናልባትም አሁን የተቃዋሚ የፖለቲካ ፓርቲ አለ ለማለት ያስቸግራል። ነገር ግን በፓርቲ ስም ምናልባትም አንድ ቢሮ እና የተወሰኑ በጣት የሚቆጠሩ ሰው አባላትን ይዘው እየተንቀሳቀሱ ያሉ ፓርቲዎች አሉ። ከመንግስት የሚመደብላቸውን በጀት በምርጫ ቦርድ በኩል የሚሰጣቸውን በጀት ተጠቅመው ወደ ኪሳቸው ለመክተት ወዳልተፈለገ ሞት ጎዳና ሊሄዱ ስለሚችሉ ከዚህ ድርጊታችሁ ታቀቡ በማለት ማስጠንቀቂያ ሰጥቷል። ፖለቲካ ፓርቲዎች ንጹሃንን በገዛ ቀያቸው እየመጣ የሚገድል ስርዓት በአማራ ክልል ተሰማርቶ ባለበት በዛ ከተሞችን በከባድ መሳሪያ እየደበደበ ከተሞችን እያወደመ መሰረተ ልማትን እያጠፋ ያለ አገዛዝ ምርጫ ሰላም ሲኖር ነውና ይሄንን ደግፋችሁ የምትንቀሳቀሱ የፖለቲካ ፓርቲዎች ውርድ ከራሳችሁ መንግስት የቆመረውን ቁማር እናንተ ለማስፈጸም እንቅስቃሴ ብታረጉ ለምን ወስደው እርምጃ ተጠያቂ አይደለንም፣ አርፋችሁ ተቀመጡ በማለት ማስጠንቀቂያ ሰጥቷል። ሁለተኛ ለአማራ ህዝብ ነው። እንግዲህ የአማራ ህዝብ ምርጫውን ባለመሳተፍ ወይም ለምርጫው እምቢተኝነቱን በማሳየትና ከአማራ ፋኖ ብሔራዊ ንቅናቄ ጋር አብሮ በመታገል ይሄንን እንቅስቃሴ በሚያደርግበት ሰዓት እምቢ አልመርጥም፣ ካርድ አላወጣም፣ በሰላም መኖር ስላልቻልኩኝ መምረጥ አልችልም፣ መንግስትን ለመገልበጥ ነው ከፋኖ ጋር መተባበር ያለብኝ በማለት አብሮ ከአማራ ፋኖ ብሔራዊ ንቅናቄ ጋር አብሮ መንቀሳቀስ እንዳለበት ለአማራ ህዝብም ጥሪ አቅርበዋል። እንግዲህ ለኢትዮጵያ ህዝብም በዚሁ አጋጣሚ ለኢትዮጵያ ህዝብ ጥሪ አድርገዋል። በአማራ ህዝብ ላይ እየደረሰ ያለውን መከራ ለእናንተ መንገር ለቀባሪው ማርጃት ነው። ምክንያቱም የአማራ ህዝብ አሁን ባለበት ስቃይ የኢትዮጵያ ህዝብ ደንብ አድርጎ ጠንቅቆ የሚያውቅ ስለሆነ ይህን መከራችንና አጠቃላይ ችግራችንን ለመቅረፍ ብሎም የኢትዮጵያ ህዝብ ከዚህ አገዛዝ ነፃ እንዲወጣ ለማድረግ ትንቅንቅ ላይ ስለሆን የኢትዮጵያ ህዝብ እንዲረዳንና ከዚህ አገዛዝ ጋር አብሮ መተባበር እንደሌለበት በማለት ታስበዋል። በአራተኛ ደረጃ ለሚዲያ ተቋማት ነው እንግዲህ መግለጫ የሰጡት። እንግዲህ የአገዛዙ የሚዲያ ተቋማት አሉ፣ እነሱን አይመለከትም። ነገር ግን ምንም አይነት የምርጫ ሂደት የሚያሟላ ቅድመ ሁኔታዎች ያልተዘጋጁበት የኢትዮጵያ ህዝብ ፍላጎት የሌለው መሆኑን በማጋለጥ ትብብር እንድታደርጉ ማለት ለሚዲያ አካላቶችም ጥሪ አቅርበዋል። እንዲሁም ለዓለም አቀፍ መንግስታትም ለዓለም አቀፍ ተቋማትም ጥሪ አቅርበዋል። ይሄ መንግስት አሁንም ሽፋን በማግኘት በምርጫ ስም እውቅና የሌለው ምርጫ በማድረግ ህጋዊ የሆነ መንግስት እንደሆነ ለማስገንዘብ እየተሯሯጠ ስለሚገኝ ህዝብን እየፈጀ እየጨረሰ የሀገሪቱን ኢኮኖሚ በሙሉ ወደ ጦር ግንባር አዝምቶ ህዝብን እየጨፈጨፈ ያለ መንግስት መሆኑን አውቃችሁ
ለዚህ መንግስት እውቅና ባለመስጠት ትብብር እንድታደርጉ ማለት ማሳሰቢያ ሰጥቷል። በስድስተኛ ደረጃ በሀገር ውስጥና አገዛዙን እየታገላችሁ ያላችሁ ጸረ ብልጽግና አካላት በማለት መሳሪያ አንግበው እንዲሁም በሰላማዊ አመጽ በህዝባዊ እምቢተኝነት በትግል እንቅስቃሴ ውስጥ ያላችሁ ኢትዮጵያውያን ወገኖቻችንና ድርጅቶች ከአማራ ፋኖ ብሔራዊ ንቅናቄ ጋር አብራችሁ በጋራ መታገል እንዳለባችሁና እናንተም እኛ እንዳወጣ ነው በተለያዩ የኢትዮጵያ ክልል ላይ መሳሪያ አንግባችሁ ይሁን ስርዓቱን ለመጣል በተለየ መንገድ እንቅስቃሴ እያደረጋችሁ ያላችሁ አካላት በሙሉ ይሄንን መንገድ እንድትከተሉ ማለት ማሳሰቢያ ሰጥቷል። በአማራ ክልል ደግሞ ለመምህራን፣ ለትምህርት ተቋማት እንዲሁም ለመንግስት ሰራተኛው ማስጠንቀቂያ ሰጥቷል። ምክንያቱም መንግስት እነዚህን ተቋማት በተለይ መምህራንን፣ የመንግስት ሰራተኛውን፣ የትምህርት ማህበረሰቡን፣ የትምህርት ቤት ጽህፈት ቤቶች፣ መምሪያዎች፣ ቢሮዎችን በመጠቀም እነዚህን የመንግስት ሰራተኞች ወደ እሳት ጎዳና ወደ እሳት ባህር እንዲሄዱ በማድረግ ራሱን አጋልጦ ወደ ሞት ጎዳና እንዲሄድ በማድረግ ምርጫውን ለማስፈጸም እንቅስቃሴ እንዲያደርግ በቀናበል ሰበብ ገንዘብ ሰጠው በመደለል ወደ ሞት ጎዳና እንዲሄዱ በማድረግ ምርጫውን ለማስፈጸም እንቅስቃሴ የሚያደርጉ አካላትን በተለይ ለነዚህ መንግስት ሰራተኞች፣ መምህራንና ለትምህርት ጽህፈት ቤት ወይም ለትምህርት አካላት በሙሉ ማስጠንቀቂያ ሰጥቷል። ይህንን ተላልፎ የተገኘ በክልሉ ውስጥ የሚንቀሳቀስ ማንኛውም አካል ቅስቀሳ ለማድረግ፣ ወረቀት ለመበተን፣ ትምህርት ለመስጠት የምርጫ ቦርድን ጨምሮ ወይም ሌሎችን የሲቪክ ተቋማትን ጨምሮ በአማራ ክልል እንቅስቃሴ የሚያደርግ ማንኛውም ተቋም ይሁን ግለሰብ ይህንን ጥሪ ተላልፎ ከተገኘ ለሰራዊታችን ቀጥተኛ ትዕዛዝ የሰጠን መሆናችን እና እርምጃ እንዲወሰድበት ለማድረግ መመሪያ የሰጠን መሆኑንና ይህን ተላልፎ የተገኘ ግን ምህረት የሌለው እርምጃ እንዲወሰድ ትዕዛዝ ሰጠናል በማለት ማሳሰቢያ ሰጥተዋል። ምርጫው አጠቃላይ በአማራ ክልል ይካሄዳል የሚል እምነት የለ። መንግስት ግን ይሄንን ድርጊት ምናልባት እውቅና ለመስጠት ህጋዊ ለማድረግ አሁንም የተነጠቃቸው ወረዳዎችን ነጥቆ መልሶ ይዞ ምርጫ ለማድረግ የሞት ሽረት ትግል እያደረገ ባለበት በዚህ ሰዓት የፋኖ ኃይሎች ደግሞ በተለያዩ አካባቢዎች ይህንን ነቅተው በመጠበቅ እየመከቱት እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ እንግዲህ ይሄ ትዕዛዝ ወይም መመሪያ ወይም ማስጠንቀቂያ ከተላለፈ በኋላ የፖለቲካ ፓርቲዎች ውሳኔ ነው የሚጠበቀው። የአብይ አህመድ አገዛዝ አንዳንድ እውነተኛ የሆኑ የህዝብን ድምጽ ይወክላሉ የሚባሉ ፓርቲዎችን በማስፈራራት ጭምር እጃቸውን ጠምዝዞ ወደ ምርጫው እንዳስገባቸው ይታመናል። ምናልባት እንዲህ አይነቱ የአፋብን የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ ለነዚህ ምርጫውን ላለመግባት በከፍተኛ ደረጃ በቋፍ ላይ ካሉ ይሄ ትልቅ ማረጋገጫ ምርጫውን እንዳይሳተፉና እንዳይቀጥሉ የሚያደርጋቸው ነው። ከዚህ በኋላ እንግዲህ የራሳቸው ውሳኔ ነው። የአማራ ህዝብንም አጠቃላይ የኢትዮጵያ ህዝብንም ውሳኔ ሳይቀበሉ በምርጫው መሳተፋቸው ከምንም በላይ በተለያየ መልኩ ከሚደርስባቸው አደጋ ባሻገር በቀጣይም በፖለቲካ ህልውናቸው ላይ ትልቅ ጉዳት የሚደርስባቸው መሆኑን ተገንዝበው ለዚህ ለፋኖ ጥሪ ምላሽ መስጠት አለባቸው፣ በአስቸኳይ ከምርጫው ውጡ ነው በሚል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ የሰጠው። እንግዲህ በትግራይ አካባቢ ምርጫው እንደማይካሄድ ይታወቃል። በእርግጥ ይፋ የሆነ ከህወሓት የተላለፈ ጥሪ የለም። ምናልባት ይጠበቃል ህወሓትም ተመሳሳይ በሆነ መልኩ መግለጫ ሊያወጣ እንደሚችል፣ በኦሮሚያ ክልልም ባልታወጀና በመግለጫ ባልወጣ መልኩ በዛ አካባቢ ምርጫ ላይ የሚሳተፉ ወገኖችን እርምጃ ይወሰድባቸዋል የሚል ስጋት እንዳለ ከዚህ በፊት ፕሮፌሰር መራራ ጉዲና ለምን በምርጫው እንደማይሳተፉ ሲገልጹ የተናገሩትን ማስታወስ በቂ ነው። ምናልባት የኦሮሞ ነጻነት ሰራዊት ኦላ የፋኖንም ሆነ የሌሎች ኃይሎችን ጥሪ በመድገም በኦሮሚያ ክልልም መሰል ጥሪ እንደሚያደርግ ይጠበቃል። ከፖለቲካ ፓርቲዎች አሁን ምንድን ነው ሊያደርጉ የሚችሉት? እንግዲህ ይሄ ጥሪ ከባድ ነው። ምናልባትም በህይወት ወስኖ መግባት ማለት ነው። አብይ አህመድ በኃይልና በጉልበት በተለያዩ የጦር መሳሪያዎች፣ በከባድ መሳሪያዎች ከምድርም ከሰማይም እየተጠበቁ ከተሞች ምርጫው እንዲካሄድ ሊያደርግ ይችላል። ነገር ግን ፓርቲዎች አንወዳደርም ብለው ምርጫውን ቦይኮት ወይም ደግሞ ከምርጫው ራሳቸውን ካገለሉ ምናልባትም ምርጫው ያለመካሄዱና አብይ አህመድ በዓለም አቀፉ መድረክ ላይ የሚጋለጥበት ሁኔታ ይፈጠራል። ፓርቲዎች ምን ሊያደርጉ ይችላሉ? የፖለቲካ ፓርቲዎች ሲጀመር እኔ ኢትዮጵያ ውስጥ አሁን ሰላማዊ የፖለቲካ እንቅስቃሴ እያደረገ የነበረ ፓርቲ አለ ብዬ አላምንም። ምናልባት አውራዎቹ በቢሮ ውስጥ ተወስነው ህዝብን በማደራጀት ላይ ሳይችሉ በቢሮቸው ላይ ተቀምጠው ያሉ ፓርቲዎች አሉ። መግለጫ እየሰጡ መንግስት ህዝብን ሲገድል፣ ሲያሳድድ፣ ግብር ሲጨምር፣ ነዳጅ ሲጨምር ይህን እየተቃወሙ ተቃውሟቸውንም በፌስቡክ እና በትዊተር ወይንም በሌሎች ማህበራዊ ድረገጾች ላይ መግለጫ እየሰጡ የተቀመጡ ፓርቲዎች አሉ። የሰላማዊ የፖለቲካ ፓርቲ ማለት ግን ዋነኛ ተግባሩ ተቀዳሚ ተግባሩ እሱ አይደለም። ህዝብን ማደራጀት፣ ማንቃት፣ መቀስቀስ በኋላ
ለሰላም ለምርጫ ህዝብን አስከትሎ የገዢው ፓርቲ መገዳደር ነው ዋና ዓላማቸው እንጂ እኔ ፓርቲ ይሰረዛልና ሁለት ጊዜ አልተሳተፍኩም ወይም መንግስት ስላስፈራራኝ ስራለው ስላለኝ ወደ ምርጫው ገብቻለሁ ወይም እየገባሁ ነው ብሎ መግለጫ መስጠት ማለት የፖለቲካ ፓርቲውን ከኢትዮጵያ ህዝብ ሞት፣ ስደት፣ አጠቃላይ መከራ አሳንሶ ማየት ነው። ስለዚህ የተቃዋሚ የፖለቲካ ፓርቲዎች ህዝብን የሚያስቀድሙ ከሆነ የህዝብን መከራና ስደት የህዝብን ሞትና ስቃይ አስቀድመው ከሆነ በዚህ ምርጫ ባይሳተፉ ይሻላቸዋል። ነገር ግን እኔ አብዛኛዎቹ ምናልባትም 95% በላይ የሚሆኑ የተቃዋሚ የፖለቲካ ፓርቲዎች በዋናነት የገቡት ለማጀብ ስርዓቱ ኮትኩቶ ያመጣቸው ቢሮ የሌላቸው አባል የሌላቸው በምርጫ ቦርድ መስፈርት በፍጹም መስፈርቶችን የማያሟሉ ጠቅላላ ጉባኤ አድርገው የማያውቁ ፓርቲዎች እንደ አሸን ተፈልፍለው በመንግስት ልክ እንቁላል ዶሮ ጫጩቶቿን ሰብስባ እንደምትቀመጠው እንደሱ ሙቀት እየሰጣቸው ገንዘብ እየሰጣቸው እንክብካቤ እያደረገላቸው በስብሰባ ቦታ ላይ ሱፍና ገንዘብ ሱፍ አልብሶ ገንዘብ እየሰጠ ስብሰባ ላይ እንዲቀመጡ ማለት ያቆያቸው ፓርቲዎች አሉ። በጣት የሚቆጠሩ ደግሞ ምናልባትም 2 ወይም 3 ፓርቲዎች የኢትዮጵያን ህዝብ ይታደጉታል ብለን ስናስብ በዚህ ምርጫ ቦይኮት ያደርጋሉ ወይም አንሳተፍም ብለው እምቢ ይላሉ ብለን ያልናቸው ፖለቲካ ፓርቲዎች ደግሞ የእናቴ መቀነት የእናቴ ድል የጠለፈኝ በማለት ወደ ምርጫው ገብተዋል። ከገቡ እንግዲህ እነዚህን የአማራ ፋኖ ብሔራዊ ንቅናቄ የትኛውም የፖለቲካ ፓርቲ ለኢትዮጵያ ህዝብ ለአማራ ህዝብ እታገላለሁ የሚል የትኛውም የተቃዋሚ ፖለቲካ ፓርቲ የእናቴ መቀነት ጠልፎኛል መንግስት አስፈራርቶኛል ብሎ ቢገማም በፍጹም ወደ ምርጫው ከመጣ ምህረት የሌለሽ እርምጃ የምንወስድ መሆናችንን እናሳውቃለን በማለት የኔ የዛ ወይም ትክክለኛ ወይም ንጹህ ፓርቲ ወይም ጎበዝ ፓርቲ የሚባል አይሰራም ብሏል። ስለዚህ በማንኛውም የተቃዋሚ የፖለቲካ ፓርቲ ብቻ ሳይሆን ንጹህ ነው ምርጫን ለማስፈጸም ገለልተኛ የፖለቲካ ፓርቲ አባል ያልሆኑ እንኳን በዚህ ምርጫ ለመታዘብ እንቅስቃሴ ለማድረግ የሲቪክ ተቋማት ህብረተሰቡን ለማንቃት እንቅስቃሴ የሚያደርጉ ምርጫና ምርጫ ነክ ነገርን በክልላችን እንቅስቃሴ የሚያደርግ ማንኛውም ግለሰብ የሚሆን ድርጅት እርምጃ የምንወስድ መሆናችን በማለት እንቅስቃሴ እያደረጉ ነው። ይህን እንግዲህ ተከትለው ራሳቸውን ከሞት ፓርቲያቸውን ደግሞ ከመጥፋት ለመታደግ ከፈለጉ ወደ አማራ ክልል ተንቀሳቅሰው ምርጫ ቅስቀሳ ባያደርጉ የተሻለ ነው የሚል ምክር ነው ማቅረብ የምፈልገው። ይሄን ተላልፎ የተገኘ ግን እንግዲህ ውርድ ከራስ ብሏል። ያው ፈረሱም ያው መዳውም ያው ነውና ሄደው ይሞክሩት። እንኳን የፖለቲካ ፓርቲ ምንም ኃይል የሌለው ተሰሚነት የሌለው በየትኛውም ቦታ የማይታወቅ አይደለም 11 እዝ ይዞ ሄዶ እንኳን መንግስት ያለ የሌለ ኃይሉን ይዞ ሄዶ እንኳን አየር ኃይሉን ምድር ጦሩን ባህር ኃይሉን ስፔሻል ፎርስ የሚባለውን ጨራሽ ኃይል የተባለውን ኃይል ይዞ ሄዶ እንኳን ዛሬ እንግዲህ ቤተክርስቲያን እንደገባችሁ ሻ በየጎዳናው እየተደፋ እየቀረ ስለሆነ ያነ ዕጣ ፋንታ በፖለቲካ ፓርቲዎች እንዳይደርስባቸው ከፈለጉ ከዚህ ድርጅታቸው መታቀብ አለባቸው የሚል ምክር ሀሳብ ነው ማቀርበው። መሳይ እንግዲህ ይህ ጉዳይ በተመለከተ ከፖለቲካ ፓርቲዎቹ መግለጫ እንጠብቃለን፣ አስተያየት እንዲሰጡም እናደርጋለን። ምክንያቱም የአማራ ክልልን ትቶ ምርጫ መወዳደር ምን አይነት ትርጉም እንዳለው ከነሱ መስማት እንፈልጋለን። በዚህ ሁኔታ ላይ የአማራ ህዝብ እንደዚህ ጥሪ እያቀረበ የአማራ ህዝብ በዚህ ምርጫ የሚሳተፍን ከገዢው ስርዓት ለይቻላይም ስለዚህ እንዳትመጡ እያለ እንደዚህ ድምጹን እያሰማ ያንን ወደ ጎን አድርገው በምርጫ ሂደቱ የሚቀጥሉ ከሆኑ ምናልባት ውጤቱንም አብሮ በጸጋ በመቀበል የሚመጣውንም ቀደም ሲል አንተም እንዳልከው በመግለጫውም እንደተገለጸው ኃላፊነቱን የሚወስዱ ይሆናሉ። ምናልባት አብይ አህመድ አንድም ምርጫውን ለማካሄድ በአማራ ክልል የተነጠቃቸውን አካባቢዎች መልሶ ለመያዝ እንዲሁም ለምርጫ በሚል ታሳቢ ብቻ ተደርጎ ጥቃት እየከፈተ እንዳለ ምክንያቱም ምርጫ የሚካሄድባቸው የተወሰኑ አካባቢዎችን በሰራዊት ለመክበብና በከፍተኛ ሁኔታ ጥበቃ ተደርጎላቸው እንዲካሄዱ ከወዲሁ እየተዘጋጀ እንዳለ ነው የሚሰማው። ይህንን ለመመከት ደግሞ የአማራ ፋኖ በተለያዩ ቀጠናዎች ውስጥ የሚገኙ ታጋዮች ከፍተኛ የሆነ የመልሶ ማጥቃትና የማጥቃት እርምጃ በመውሰድ ድሎችን እያገኙ እንዳለ ነው እየሰማን የምንገኘው። እስቲ ከዚህ ጋር በተያያዘ ያለውን መረጃ አካፍለን። መሳይ እንግዲህ ምርጫውን በተመለከተ ከሆነ በአማካኝ አንድ የምርጫ ክልል ከ40 በታች የምርጫ ቀበሌ በታች የምርጫ ክልል የለም። የምርጫ ቀበሌዎች እንዲያው በጣም አነሰ ከተባለ እንኳን 40 ምርጫ ጣቢያዎች አሉ። አንድ የምርጫ ክልል ወይም አንድ የፓርላማ አባል የሚወዳደርበት ቦታ ቢያንስ በጣም ዝቅተኛ ከተባለ ከ40 በታች ያለው የምርጫ ክልል የለም። በጣም ከፍ ከተባለ ደግሞ እስከ 65 ድረስ ቀበሌዎች ወይም የምርጫ ጣቢያዎች ይኖሩታል። እነዚህን ካየን በአንድ ወረዳ ላይ 40 ምርጫ ቀበሌዎች አሉ ብንል እንኳን
ከ40 37 እና 38 ቀበሌዎች በፋኖ ተይዘው ነው የሚገኙት። እንግዲህ የገጠሩን ህዝብ በሙሉ ሰብስቦ መጣችሁ ወረዳ ከተማ ላይ ወይም ዞን ከተማ ላይ መጣችሁ ምረጡ ካላለ በስተቀር እንግዲህ ደግሞ የምርጫ ህግን አጠቃላይ የሀገሪቱን ህግ የሚጣረስ ነው። ይሄንን ያደርጋል ብለን አናስብም። ነገር ግን መንግስት እነዚህን የተነጠቃቸውን የምርጫ ጣቢያዎች መልሶ ለመንጠቅ ያለ የሌለ ሰራዊቱን በተለይ ከትግራይ ክልል የወሰደውን እና ወደ ኤርትራ አካባቢ አንቀሳቅሶት የነበረውን የመከላከያ ሰራዊት ወደ ተለያዩ አካባቢዎች ወደ አማራ ክልል ተለያዩ አካባቢዎች እያመጣ እና ጦርነት ለመክፈት በአንዳንድ ቦታዎችም ላይ ጀምሯል። ነገር ግን የተሳካለት አይመስልም። በተለይ በምዕራብ ወሎ ወግዲ ወረዳ እንግዲህ 3ኛ ቀን ያስቆጠረ ከባድ ትንቅንቅ እየተደረገ ባለበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ እዝ መብረቁ ክፍለ ጦር ታላቅ ድል ነው የተጎናጸፈው። ለ3 ተከታታይ ቀናት እነዛን የምዕራብ ወረዳዎችን ለማስለቀቅ መጀመሪያ ወግዲ ወረዳን የፋኖ ጠንካራ ይዞታ ናት የተባለችውን አስለቅቆ ከዛ ወደ አማራ ሳይንት ወደ መሀል ሳይንት ለመንቀሳቀስ ሞክሮ ነበረ። ነገር ግን የአገዛዙ ጦር በጣም በርካታ ሰራዊቱን አስደምስሶ ወደኋላ እያፈገፈገ እንደሚገኝ በተለይ ወረዳዋ ማክፋታና የጉርባ በሚባሉ ቀበሌዎች ላይ ተቆርጦ በርካታ የአገዛዙ ጦር እንደተማረከ ሻለቆች፣ የሻምበል አመራሮች፣ የመቶ መሪዎች እንደተማረኩና በርካታ ሰራዊቱም እንደተገደለበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና ከዳባት ወደ ገደብዬ በርካታ ኮንቮይ መከላከያ ሰራዊት ወደ ጎንደር ለመምጣት እንቅስቃሴ በሚያደርግበት ሰዓት ከዳባትና ከገደብዬ መካከል ላይ የአማራ ፋኖ ብሔራዊ ንቅናቄ በከፍተኛ ደረጃ የቆረጣ ምት መጥቶ ሰራዊቱን ሙሉ በሙሉ መበተኑና አሁን ለጊዜው ቁጥሩ ያልታወቀ የመከላከያ ሰራዊት አባላት እንደተገደሉ መረጃዎች ያመላክታሉ። በዛው አካባቢ እንዲሁም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና በጌምድር ክፍለ ጦር በጋራ በመቀናጀት 2 አሃዶች ተቀናጅተው ወይና ጣና በተባለ ቦታ ላይና ጀባራ በተባለ ቦታ ላይ በተመሳሳይ ሰዓት በአገዛዙ ጦር ላይ በፈጸሙት የማጥቃት እንቅስቃሴ ከ18 በላይ የአገዛዙ መከላከያ ሰራዊት አባላት ተገለው ከ20 በላይ መቁሰላቸውንና በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውን ለማወቅ ተችሏል። በሌላ ዜና እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በሜጫ ወረዳ ከትናንት ወዲያ ከባህር ዳር በቅርብ ርቀት የምትገኝ ብራቃት የምትባል ከተማ አለች። ከዚህ በፊት የአገዛዙ ጦር ተሸንፎ ወጥቶ ተመልሶ እንደገና ከተማን ሲቆጣጠር ንጹሃንን በገፍ የገደለበት አካባቢ ነው። የፋኖ ኃይሎች ግን በደንብ አድርገው ተደራጅተው ያችን ከተማ ላይ የመሽጎ የነበረውን የአገዛዙ ጦር በመደምሰስ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ102ኛ ኮር 11ኛ እና 33ኛ ክፍለ ጦሮች በጋራ በፈጸሙት ማጥቃት ከ40 በላይ የመከላከያ ሰራዊቱን በመደምሰስ ምሽጎችን መቆጣጠራቸውን ነው ለማወቅ የተቻለው። አሁን ማምሻውንም የደረሰን ዜና አገዛዙ በከፍተኛ ክሳራ ለቆት የነበረችውን በማዕከላዊ ጎንደር የአለፋ ወረዳ ዋና ከተማ የነበረችውን የሻውራን ከተማ መልሶ ለመቆጣጠር ከደልጊ ወደ ስፍራው የተንቀሳቀሰው የአገዛዝ ጦር ድኩል 40 ከምትባለው አማካኝ ጎዳና ላይ ሲደርስ በቆረጣ ተመቶ ወደ ደልጊ ተመልሶ እንደሄደና በርካታ የአገዛዙ ጦር በውጊያ እንደተደመሰሱበት ነው መረጃዎች የሚያመላክቱት። ይሄ አሁንም እንደቀጠለ ሲሆን ከ3 ሳምንት በፊት የደቡብ ጎንደር በርካታ ወረዳዎች በአገዛዙ ጦር ተይዘው የነበሩት የፋኖ ኃይሎች 17 ወረዳዎችን በእጃቸው ማስገባታቸውና የደቡብ ጎንደር ዋና ከተማ ደብረታቦር መቆጣጠራቸው ይታወቃል። ከዛ በኋላ ደቡብ ጎንደር ዋና ከተማ ደብረታቦር ላይ የአገዛዝ ጦር በርካታ ድሮኖችን በመጣል ከተማዋን ማቃጠል ሲጀምር በዙሪያው ከበባ በመፈጸም ከከተማዋ የፋኖ ኃይሎች ወጣው ነበረ። ዛሬ በርካታ ሰራዊት ወደ ከተማዋ አስገብቶ ክምር ድንጋይን ለመቆጣጠር እንዲሁም ወደ ተለያዩ የፋኖ ኃይሎች ተቋጥሮ በሚገኙበት አካባቢ ከተሞችን ለመያዝ ጥረት እያደረገ ነው የሚገኘው። ነገር ግን ጥረቱ ፈቅ ያላለና አሁንም ከደብረታቦር ከተማ ብዙ ርቀት ያልተጓዘ መሆኑን ነው መረጃዎች የሚያመላክቱት። እንግዲህ በሌላ ዜና ከ2 ቀናት በፊትም በምስራቅ ደንቢያ ወረዳ ሮቢት ብትባል ከተማ አለች። በጨዋይትና ከቆላ ድባ ከተማ የአገዛዝ ጦር ወደ ሮቢት ከተማ እንቅስቃሴ አድርጎ በሁለት አቅጣጫ ለማጥቃት የሞከረው ሙከራ በጣም በበርካታ ክሳራ ተመቶ ወደ እነዚህ 2 ከተሞች መመለሱ ይታወቃል። በተለይ ከጨዋይትና ከቆላ ድባ ተንቀሳቅሶ የነበረው ሰራዊት አልቻለም፣ ተመልቶ ተመልሷል። ሮቢትን በፋኖ ቁጥጥር ውስጥ ሳያስደፍሩ ቆይተዋል። ነገር ግን በትናንትናው ዕለት ከጸዳ ከተማ፣ ከእንፍራንስ፣ ከጨዋይት፣ ከቆላ ድባና ከማክሰኝት ከተሞች በ5 አቅጣጫ ከተማዋን ከበባ ለመፈጸምና ሮቢትን ለመቆጣጠር ያደረገው ጥረት አልተሳካለትም። በአጠቃላይ በበርካታ ቦታዎች ላይ በርካታ ሰራዊት እያሰማራ
የፋኖ ኃይሎችን መክፋት ወይንም እየለቀቁለት ተመልሰው እንደገና የፋኖ ኃይሎች በመልሶ ማጥቃት አሁንም እየመቱ ሲገኙ እንደነበር ይታወቃል። አሁን ግን ፈቅ ያላለ ነገር ግን በርካታ ሰራዊቱን እያስመታ ተመልሶ ወደ ነበረበት እየገባ እንደሆነ ነው ለማወቅ የተቻለው። በሌላ ዜናም እንዲሁ በአንኮበር ወረዳ ሸዋ ጠቅላይ የሆነኝ ኮር ጣይቱ ክፍለ ጦር ለመምታት የአገዛዙ ጦር ለሶስት ተከታታይ ቀናት ውጊያ እያደረገ ሲሆን በጣይቱ ክፍለ ጦር ሙሉ በሙሉ ከበባ ውስጥ ገብቶ አሁንም እየተመታ እንደሚገኝ ነው ለማወቅ የተቻለው። በሌላ ዜና እንዲሁ አሁንም የደቡብ ጎንደሩ ከምር ድንጋይ አካባቢ ላይ አሁንም ከባድ ውጊያ እየተደረገ እንደሆነና የፋኖ ኃይሎች በመልሶ ማጥቃት የአገዛዙ የመጣውን በርካታ ጦር መክተው እየመለሱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በሌላ በኩል የአገዛዙ ወታደሮች ሰላማዊ ዜጎች ላይ የሚያደርሱትም ጥቃት ተጠናክሮ የቀጠለበት ሁኔታ ነው ያለው። ሰሞኑን በአማራ ሳይንት አካባቢ በቤተክርስቲያን ላይ በተፈጸመ ጥቃት እንደዚሁ የቤተክርስቲያን አባቶች ሃይማኖት መምህራን መገደላቸው የሚታወስ ነው። በሰሜን ወሎ ዞን የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምህረት አባ አይናለም አማረ ቆሞስ ከትላንት በስቲያ መገደላቸው ተሰምቷል። የካቴድራሉ አስተዳደር ለመሰረት ሚዲያ እንደገለጹት ከሆነ በአካባቢው የሚንቀሳቀሱ የመንግስት ታጣቂዎች ይዝቱባቸው እንደነበረ፣ ጥርስ ተነክሶባቸው እንደነበረ፣ ነገር ግን እንደዚህ አይነት ጥቃትና ግድያ ይዳረጋሉ ብለን አልጠበቅንም። አሁን ግን ወደ ቤተክርስቲያኒቱ በሌሊት ዘልቀው በመግባት እኚህን አባት በጥይት ደብድበው መግደላቸውን ነው የተናገሩት። ያሳዝናል። አብይ አህመድ ዘመን የቤተክርስቲያኒቱ አባቶች ይታረዳሉ፣ ይገደላሉ። የደረሰባቸው መከራ ቃላት ከሚገልጸው በላይ ነው። ለማንኛውም ይህንን ለመታደግ እንግዲህ ፋኖ ደረጃጀቱን አንድ ካደረገ በኋላ በተለይ የሰው ኃይሉን በወታደራዊ ቁመናና ብቃት ለማጠናከር እየወሰዳቸው ያለው እርምጃ ከፍተኛ ውጤት እያሳየ ነው። በአንድ እጁ ጦር መሳሪያ ይዞ ይዋጋል፣ በሌላ እጁ ወታደሮችን እያሰለጠነ ብቁ ያደርጋል። መንታ ተልእኮችን ነው እንግዲህ በተመሳሳይ ጊዜ እያደረገ ያለው። ሰሞኑን ያሰለጠናቸው ወታደሮች ኮማንዶዎች ናቸው። በአይነቱ የተለየ ነው። ከሶስቱ የአማራ ቀጠናዎች የተሰባሰቡ በአንድ ቦታ ሰልጥነው እንግዲህ ለሚቀጥለው ግዳጅ እንደተዘጋጁ ነው የተገለጸው። ይሄ በራሱ በአገዛዙ መንደር የፈጠረው ሽብር ቀላል የሚባል አይደለም። እንዲህ አይነት ግዙፍ መጠነ ሰፊ በሆነ መልኩ ወታደሮችን አሰልጥኖ ለውጊያ በማዘጋጀት ረገድ ፋኖ የወሰደው እርምጃ እንዲህ በቀላሉ የሚታይ አይደለም። ስልጠና ሰፊ መሬት ይፈልጋል። የተረጋጋ የስልጠና እንቅስቃሴ ይፈልጋል። ይህንን ሁሉ ያደረጉት ደግሞ ወረዳዎችን፣ ቀጠናዎችን በመቆጣጠር ነፃና አገዛዙ እንዳይጠጋው እንዳይደርስበት አድርገው ነው። በቀላሉ የተገኘ አይደለም። ማሰልጠን በእንደዚህ በታጣቂ ኃይሎች ደረጃ በቀላሉ የሚታሰብ አይደለም። ፋኖ ግን ይህንን በቁጥርም በስፋትም በማሳካት እንግዲህ ለሚቀጥለው ግዳጅ እንደተዘጋጀ ነው እየተገለጸ ያለው። እዚህ ላይ ምን ማለት ይቻላል? ከዚህ በፊት እኮ የአማራ ፋኖ ብሔራዊ ንቅናቄ ገና ከመመስረቱ በፊት ጠፍተዋል፣ የሉም። አመራሮቹ በገዳም ውስጥ ነው ያሉት፣ ቀሪዎቹ ደግሞ እጅ ሰጥተዋል። እነሱ ከእንግዲህ በኋላ ስምምነት አድርገው በአማራ ሕዝብ ዘንድ ሰላም ወረደ ብለው ላጭበረብሩ በርካታ የፕሮፓጋንዳ ዜናዎችን መረጃዎችን ሲያሰራጩ ነበረ። የሉም ብለዋል እኮ በቃ የሉም ሲሉ እነሱ ደግሞ አሳዩቸው። እያንዳንዱ በለምጨን የሰለጠነው በምስራቅ ጎጃም ለምጨን አካባቢ የሰለጠነው አሁን ያየነው ገና ከመግባቱ በፊት እንደገባ ከታወቀም በኋላ አገዛዙ እኮ ኮርና እዞችን አሰማርቶ እኮ ያንን አካባቢ ለማውደም ሰራዊቱን ለመደምሰስ በርካታ ሰራዊት አስፈጅቶ ሳይችል ነው የቀረው። ከብቸና ተነስቶ ከሞጣ ተነስቶ መንገድ ዘግቶ ግብአት እንዳይገባላቸው ለማድረግ በርካታ ሙከራዎችን አድርጓል። በደጀን በኩል በጣም በዛም ብዙ ጊዜ ሙከራ አድርጓል። ነገር ግን እነዚህ 2000 እና ከዛ በላይ የሚሆኑ ለ6 እና ከ6 ወር በላይ የኮማንዶ ስልጠና የወሰዱ ኃይሎችን እያንዳንዱን ሰው ብትጠይቀው፣ ወጣት ብትጠይቀው፣ አንደኛ የመጣው ከወሎ፣ ከጎጃም፣ ከሸዋ የቴዎድሮስ እዝ፣ የሚኒሊክ እዝ፣ ያሳምነው እዝ በጋራ ያዘጋጁት ጦር ነው። እያንዳንዱ ወጣት ብትጠይቀው እናቱ ወይቱ የተደፈረችበት፣ ቤቱ የተቃጠለበት፣ የአባቱ አዝመራ የወደመበት፣ አባቱ በግፍ ከበረንዳ ላይ የተገደለበት፣ እህቱ የተደፈረችበት፣ በአጠቃላይ ግፍ የፈጠረው ጀግንነት ይስብስብ ስለሆነ በድሽቃም በሞርተርም በድሮንም ሊፈርስ የሚችል ኃይል አይደለም ያለው አሁን አማራ ክልል። የአማራ ፋኖ ብሔራዊ ንቅናቄ አሁን ያሰለጠናቸውን ከ2000 በላይ ኮማንዶዎች እሱ ብቻ አይደለም። በጎንደር በበርካታ አካባቢዎች ላይ ማሰልጠኛዎች አሉ። እንዲሁም ያልመጣ በሸዋ
በወሎ እንዲሁም በሌላ በጎጃም ክፍልም ራሱ በርካታ ማሰልጠኛዎች አሉ። ኮማንዶ የመደበኛ ወታደር ሳይሆን የኮማንዶ ማሰልጠኛዎች አሉ። እነዚህ ማሰልጠኛዎች የመከላከያ ኃይሉ ሊቆጣጠራቸው ሊያፈርሳቸው ብዙ ጊዜ ሙከራ አድርጎ አልቻለም። ምክንያቱም የአማራ ፋኖ ብሔራዊ ንቅናቄ እህቶቹን ከመደፈር አገሪቱን ክልሉን ከማውደም ለመከላከል ራሴን መስዋዕት አድርጌ ህዝቤን ማዳን አለብኝ ብሎ የወጣ የወጣቶች እና ሀገርን የሚወዱ ዜጎች ስብስብ ስለሆነ በሰራዊት ብዛትና በመሳሪያ ብዛት ክልሉን ላይ እየተንቀሳቀሱ ያሉት እነዚህን የነጻነት ታጋዮች በፍጹም ሊያጠፋቸው አይችልም። አሁን ደግሞ የፈለገውን አድርጎ አካባቢውን ለመቆጣጠርና ምርጫ ለማድረግ ሙከራ ሲያደርግ እነዚህ የአማራ የቁርጥ ቀን ልጆች ታሪክ ሰርተው ያሳዩታል። ከእንግዲህ በኋላ ወደፊት የሚገፋ የአማራ ፋኖ ብሔራዊ ንቅናቄ እንጂ የመከላከያ ሰራዊት የሚገፋው የፋኖ ኃይል እንደማይኖር ራሱ ማውቆታል፣ ጨንቆታል። መንግስት የሚያደርገው ጠፍቶታል። እናሸንፋለን ከእንግዲህ በኋላ ሻመት ብትጓጓ አታሸንፉም ሲል የነበረው አሁን ደግሞ አንሸነፍም እያሉ በሚዲያ ላይ እየወጡ እየተናገሩ ነው። ይባስ ብሎ የብልጽግና ተበትኖ ያለውን አመራር በየቦታው እየሰበሰቡ ወደ ነበርክበት ወረዳ ሂደህ ታስተዳድራለህ፣ መከላከያ ሽፋን ሰጥቶ እንገባለን እያሉ ነው። ከፍተኛ የሆነ ጦርነት ሊፈጠር እና ከፍተኛ ግጭት ሊፈጠሩባቸው የሚችሉ ቀናቶች እየቀረቡ እንደሆኑ ነው ማየት የቻልኩትኝ። በመጨረሻ ግን መሳይ በዚህ ጉዳይ ላይ ማለት የምፈልገው በርካታ ቤተክርስቲያናት አሁን ያገዛዙ ጦር ግፋቢል በአስፓልት መንገዶች ላይ ወይንም በአስፓልት መንገዶች ላይ የሚገኙ ወረዳዎች ላይ እንዲያው በጣም ወጣ ከተባለ ደግሞ ራሱን በኮርና በክፍለ ጦር ደረጃ በቤተክርስቲያን ቅጥር ግቢ ውስጥ ምሽግ ሰርቶ በቤተክርስቲያን ግቢ ውስጥ እየተጸዳዳ በግብር ቤትና በማህሌት ቤት ምግብ እየበላ ቤተክርስቲያን ቅጥር ግቢ ውስጥ ጫትና ሲጋራ እየቃመ በፍጹም ነውር የሆነ ድርጊት እየፈጸመ ቤተክርስቲያንን እንደ ምሽግ እየተጠቀመ ያለ ስርዓት ስለሆነ በህዝብም ዘንድ በከፍተኛ ሁኔታ ተጠልቷልኝ። በቅጥር ግቢ ላይ በርካታ ወንጀሎችን፣ ኃጢአቶችን ለቅዳሴና ማህሌት ለማድረስ የሚንቀሳቀሱ አዛውንቶችን፣ እናቶችን፣ የእምነት አባቶችን፣ የሃይማኖት አባቶችን እየደበደበ ንብረት የሚቀማ ልጃገረድ ሴቶችን ደግሞ ጎትቶ በመውሰድ መድፈር፣ ሌሎችንም ጸያፍ ድርጊቶችን የሚፈጽም ኃይል ስብስብ ስለሆነ አሁን የቤተክርስቲያን አባቶችን በተለያየ ቦታ የሚገልበት ብቸኛ አጋጣሚ እሱ ስለሆነ ራሱን በቤተክርስቲያን ደብቆ የኢትዮጵያ በአጠቃላይ የአማራ ህዝብ ቤተክርስቲያን እንዳይስም እምነቱን በስነ ስርዓት እንዳይተገብር ለማድረግ ቤተክርስቲያኖችን እንደ ዋና ምሽግ እየተጠቀመባቸው እንደሆነና የሃይማኖት አባቱ ማንቦ ወልዲ አካባቢ የተገደሉት አባት እንዲሁም ወግዲ አካባቢ ቤተክርስቲያንን ከባድ መሳሪያ መጥቶ የእምነት አባቶችን የገደለበት መንገድ ዋነኛው ለእምነት ጠላትና ጸር የሆነ ስርዓት ስለሆነ በስህተት የተመታ አይደለም። አባቶችን በስህተት ተገደሉ አይደለም። እህቶቻችን ደግሞ የተደፈሩት በስህተት አይደለም። ጫት የሚቃመው መጸዳጃ ቤትም ያደረጉት በማህሌትም ውስጥ ገብተው ምግብ እየበሉ ያሉት በስህተት አይደለም። የሀገሪቱን የክልሉን እሴት ለማፍረስ ህብረተሰቡን ለማሸማቀቅ እየሄዱበት ያለው መንገድ ዞሮ እነሱን እንዲወድቁ ያደርጋቸዋል እንጂ የአማራ ህዝብ ተሸንፎ ዝም ብሎ ቁጭ ብሎ የሚመለከታቸው እንዳልሆነ ነው የሚታየኝ መሳይ። በጣም አመሰግናለሁ። እንግዲህ በፋኖ የተለያዩ መረጃዎች ላይ በማተኮር ለተመልካቾች ያቀረብነው የዛሬው ከፋኖ መንደር የተሰኘው ዝግጅታችን ይህንን ይመስላል። በጣም አመሰግናለሁ። እኔም በጣም አመሰግናለሁ።